ይሄ በደምት ብሎ ነው የተሰራው። ወደ ላይ ይሄ የሚጓፍት ምናምን አይነት ነገር የለውም። ጥርት ብሎ ነው የተሰራው። ያምራል በጣም። 4 አርብ ነው። አርበ ሰፊ ነው። ጎልድ ነገሮችን ጣል አደረግንበት። ዋው የተለየ ውበት ነው ደግሞ ይሄ ከወርቁ ጋር አንድ አይነት እንዲሆን ብለ ይሄ ልብስ ደግሞ በሌላ ስራ መጣን። የዚህን ስራ ለቴዲዬ ነው የምጠይቀው። እስቲ ይሄ በምን አይነት ስራ ተሰራ? እዚህ ቀጥሎ ግን የተሰሩ ልብሶች ስላሉ ነጭ ልብሶች እነሱን ተሰርቶ ምን ይመስላል የሚለውን ደግሞ እናሳያቸዋለን። ሳምፕል እንደምን አላችሁ ውድ ቤተሰቦቻችን፣ እንኳን ደህና መጣችሁ። በሳምንታችን በታዴ ጥበብ ተመልሰናል። በጎንደር በታዴ ፈርጥ ቆይታችን ለእናንተ የሚመጥን አልባሳት እያሳየናችሁ ነው። ታዲዬ እንደምን አለ? ሰላም ቴዲዬ፣ ደህና ነው። እንዴት ናችሁ? እግዚአብሔር። ዛሬ በምን ተዘጋጅተናል? የተዘጋጀሁት በብትን ሆኖ ነጭ ልብሶችን ብዙ ጊዜ ከስተመሮቻችን ይፈልጋሉ። እሱን ማሳየት እንጀምራለን። እስከ መጨረሻው ድረስ እዩ፣ ሰብስክራይብ አድርጉ እንላለን ሁሉ ጊዜ። የሚቀጥለው ነጭ ልብስ ስንመጣ ቴዲዬ፣ ነጭ ልብስ በተለያየ አይነት አሁን እየተሰራ ነው። ያው እስከ መጨረሻው ድረስ ስታዩ ነው በደንብ የምታዩት። ይሄ ልብስ እንደምናዩት ቴዲዬ መደቡ ቆለኛ ስራ ነው። እዛ ይሄ መስቀሎች እንደዚህ ነው በደንብ ነው ተሰርተዋል። ማንጨነቀው የለም በነገራችን ላይ ሁሉ ጊዜ ነው። በጥበቡም በነጭም እንጨነቃለን። እንትን ይፈልጋል። እንዴ በደንብ ነው ክብር ያለው። እንደውም ነጭ ነው እንደኔ እንደው ይቅርታ አድርግልኝ እንጂ በደንብ ይሄን ይመስላል። ያምራል። መነኑ 2 አይና ነው። 2 አይና መነን ነው። መስቀሎች በጣም ጊዜ ያስፈልጋል። በነገራችን ለእንደዚህ አይነት ልብስ በጣም ጊዜ ያስፈልጋል። በጥንቃቄ ነው። እያንዳንዱ አንድ አይነት ናቸው። አሁን ብዙ ጊዜ ሲሰራ አንዱ ሌላ ይሄኛው ሌላ ምናምን ይሆናል። እያንዳንዱ ሻርፓ እዚህ ላይ ታትከው ነው ዶቷን ቴዲዬ አንድ አይነት ናቸው እና ይሄን ይመስላል። ያምራል። በጣም ውብ ነው። 4 አርብ ነው። አርበ ሰፊ ነው። እኛ የምናሳየው ልብስና ነጠላውን ብቻ ነው። የወገብ ላይ ሌላ ማቴሪያል እንጠቀማለን። ገበር አለ፣ እያንዳንዱ ነገር አለ። ይሄ ዋጋ አልቆለት 15000። ወደሚቀጥለው ልብስ ስንመጣ ይሄ ልብስ ባለፈው እንዳልኩት ቴዲዬ እዚህ ቤት ብቻ ነው የሚሰራ። እንግዲህ አለ የሚለውን አለ እኔ ቤት የሚሰራውን ደግሞ እኔ ቤት የሚሰራውን ነው። ተወዶ በጣም እየተሰራ ነው። ይሄ ከሆነ ልብስ ነው የወሰድኩት። ይሄን ደግሞ ከሆነ ልብስ ነው የወሰድኩት። መሀል ላይ አድርጌ እየተሰራ ነው። በጣም ነው የሚያምር። መደቡን እንዳልኩ ቆለኛ ስራ ነው የሚሰራው። ይሄ እያንዳንዱ ሻይን የሚያደርጉት ሲልቨር ከለሮች በጣም ያሳምረዋል። ነጭ አለው መደቡ ላይ። 2 አይና መነን ነው። ይሄ በደምት ብሎ ነው የተሰራው። ወደ ላይ ይሄ የሚጓፍት ምናምን አይነት ነገር የለውም። ጥርት ብሎ ነው የተሰራው። ያምራል በጣም። 4 አርብ ነው። አርበ ሰፊ ነው። ብዙ ጊዜ ነጠላው መቀነስ ይቻላል፣ ግን ለነጭ ጥበብ ባይቀነስ ባይለኝ እንዲያርግም ማድረግ እንችላለን። ምንም ችግር የለውም። እንደው ሸማኔ ይቀንስለታል። እንደዚህ ማድረግ እንችላለን። እንደዚህም አንዱ ብቻ ማድረግ እንችላለን፣ ግን አያምርም። ውበት አይኖረውም። ዳርና ዳር ፍሬም ከሌለው ብዙ ውበት አይኖረውም። ይሄ ዋጋ አልቆለት 13000 ብር። ወደሚቀጥለው ልብስ ስንመጣ በጣም አድርገው የሰሩት ይሄ ልብስ በጣም የሚገርም አድርገው ነው የሰሩት። በጣም ነው የሚያምር ልብሱ አለ። ይሄ ግን ደግሞ ትንሽ ለየት ያለ ነው አሰራሩ። በጣም ነው የሚያምር። እንግዲህ ሁሉ ጊዜ የሚያምረው ነው ያምራል የምንል 2 አይና መነን ነው። ጥርት ብሎ ነው የተሰራው። ያው በዚህም እንደምታየው ምንም አይነት ነገር ፈርስ የሚባል ነገር የለውም። ያው ከስተመሮቻችን በዛ ነው የሚያውቁት። ምንም አይነት ነገር የለውም። ቢኖረውም ይሸፈናል። ሲሰራ ይሸፈናል። ነጠላው ይሄን የሚመስል ፍሬም አለው ግዴታ ነው። እያንዳንዱ መስቀል ከቀሚሱ ወጥቶለት ነው የተሰራው። ይሄን ይመስላል። እንግዲህ ለነጭ ልብስም እንደዚህ እንጠበባለን። እጃችን እዚህ ላይ እናሳያለን። ያው የተዛዝ ናቸው። በነገራችን ላይ አሁን እነዚህ ሶስቶች ያሳየው የተዛዝ ናቸው። በዚህ እየተሰራ ስለሆነ ነው። ይሄን ይመስላል። ያምራል። ዋጋ አልቆለት 13000። ይሄ ልብስ ቴዲዬ እንትን ጥበብ ነበር። ጥበብ ስለ ይሄ ሌላ ቀሚስ ነበር። በሌላ ከለር ተቀይሮ የተሰራ ነው። ምናልባት እንደው ካሜራው ካሳየ ብዙ አይታወቅም። ጥበብ ነው ውስጡ። ይሄ ውስጡ ነው። ይሄ ግን ጥበብ ነው። ያያነው ዝም ብሎ ልሙጥ አይደለም። አንበስልክ ምናምን ተስንለው ራሱ ዲዛይን አለው። ያምራል በጣም። የተዛዝ ስለሆነ ነጠላው ለቁጭት ሄዷል። ነጠላውን በጣም ቆንጆ ነው ስላየሁት እኔ። 2 አይና መነን ነው። ይሄም 2 አይና ሆኖም ዝም አንልም፣ ደብል እናደርገዋለን። ውድ ከስተመሮቻችን በዚህ አጋጣሚ ነጭ ልብስ ስታዙ ካረሳ ነው የፀጉር መጠምጠሚያ ሻሽ አለች፣ እሷንም ጨምረን እንሰጣለን። ይሄን እናደርጋለን። ይሄን ይመስላል። በጣም ነው የሚያምር። ይሄ ዋጋ አልቆለት 13000 ብር። ይሄ ልብስ ብዙ ጊዜ ነጭ ልብሶች ቴዲ በሲልቨር ብቻ ነው የምናደርገው እና በነጭ ሳባ ነው የምናደርገው። አሁን ደግሞ
ጎልድ ነገሮችን ጣል አደረግንበት። ዋው የተለየ ውበት ነው ደግሞ ይሄ ከወርቁ ጋር አንድ አይነት እንዲሆን ብለ ያምራል። እንደምልህ ትንሽ ከበድ ይላል እኮ እውነቴን እኮ ነው። አሁን ዋጋው ሲቀንስ ምናምን አንዳንዴ ይገርመኛል። የኳሊቲ መቀነስ ምናምን ነገር አይደለም። በነገራችን ላይ እንደዚህ ነው የተሰራው። ያምራል በጣም እንግዲህ የሚያምረው ነው ያምራል የምንል ቴዲ ሁልጊዜ እዛ በላይ ደግሞ ተጨንቀን አሳምረን እንሰራለን። ይሄ 40 ሰፊ ነው፣ 4 አርብ ነው፣ 12500። ወደሚቀጥለው ስንመጣ እሺ ነጭ ልብስ ነገራችን ላይ እንደ ነጭ ልብስ የረከቡበት የለም። አሁን የእውነት በብዛት ያመጡ ደስ ብሎኝ ነው ማመጣ ነጭ ልብስ አመጣ። ቤቱ በነገራችን በነጭ ልብስ ታዋቂ ነው ይታወቃል። እውነት ነጭ ልብስ ከታዴ ነው እና ያምራል በደንብ። ይሄን ደግሞ እያንዳንዱ አይተው ከሆነ ቴዲዬ ይሄ ቆለኛ ስራ ነው። ኦኬ ፍሬም አደረግንበት ከዚህ ይችላል። አይ ልሙጥ ቢሆን አያምርም። ይሄኛው ቢሆን መስቀሉ የተዘቀዘቀ ይመስላል እንጂ ማድረግ እንችላለን። ግን እያንዳንዱ እነዚህ 4 መስቀሎች ፏ ብለው ነው የተሰሩ። ያምራል በጣም። ይሄን ፏ አድርገን ሰርተን ለእናንተ እናስረክባለን። ዋጋው አልቆለት ይሄ 12000። ወደሚቀጥለው ስንመጣ ቴዲዬ እሺ እንግዲህ ነጭ ልብስ እንደዚህም እያደረግነው ነው። ጥልፍ አይደለም ይሄ በነገራችን ላይ የሽመና ነው። የሽመና ነው። የሚገርም ይሄ ራሱ ቀጭን ጠበብ ብላ ያዛትች እንደው ካሜራው እያንዳንዱ የሚያሳያት ከሆነ ፈርጣላት በሌላ ከለር ቢሆን በደንብ ፈርጣላየ ነጭ ልብሷን በሌላ ከለር ቢሆን ውበቱ አይሆንም ነው ጎልድ ከሆነ ምናምን ነው እንጂ እያንዳንዱ ፈርጥ ነው እና ትንሽ ከበድ ይላል። ነጭ ልብስ ለማግኘት ምናምን ትንሽ ከበድ ይላል። እኛ ግን ፍልፍል አድርገን እንዲያርገን አቀርበናል ለውድ ደንበኞቻችን። ነጠላው እንደዚህ ነው በቃ ዘንከትከት ነው። ያው ተመጣጣኝ ከልብስ ተመጣጣኝ ነው በጣም። ይሄ ልብስ ቴዲ እንደምል እሺ የበፊቱ አንድ አይና ምን ሆኖ ቆንጆ ነው። አንድ አይና ነው። አሁን አንድ አይና ማለት ይሄ ነው ደግሞ አሁን ነጭ ልብሶች አብዛኛው አልፎ በአንድ አይና ነው የሚሰሩ። ግን ይሄ ደብል ሲሆን በጣም ነው የሚያምር ስለሚጣላል ምናምን ደብል ይሆናል። ያምራል በጣም። አንድ አይና ሆኖ ሁለት አይና የሚበልጣል። ይሄ ምንም ጥያቄ የለውም። ይሄ ዋጋ አልቆለት 14000 ናይስ 14000 ያምራል በጣም። ወደዚህኛው ነጭ ልብስ ስንመጣ ባለፈው አሳይተነው ነበር። ተሰርቶ እንዲው አልተገናኘም እንጂ ተሰርቶ ሄዷል። ወደዋለች። መልካም ያምራል በጣም ቆንጆ አድርገን ነው የሰራ ነው። ይሄ ኬሻ ስራ ይባላል። ኦኬ በበላዩ ነጭ ብቻ ነው ያለው፣ ሲልቨር የለውም። ይሄን ይመስላል በጣም ነው የሚያምር። አየው እያንዳንዱ አንድ አይነት ነው፣ ምንም የሚለይ ነገር የለውም። እሺ ነጠላው ይሄን ይመስላል። የሚያረግ የለውም። ግን ቀረብ ብለህ ስታየው ራሱ ነጩ ራሱ ያብረቀርቃል፣ የሆነ ነገር ያብረቀርቃልና ያምራል በጣም። ዋጋ አልቆለት 11500። ቴዲ ነጭ ልብስ ደግሞ አሁን በቀጫጭና መጣን እንደዚህ ሳይዙ የተለያየ በደንብ በቀጭን እንደዚህ አድርገን አመጣናታል። ብዙ ሰው ይፈልጋል፣ ሰፊማ ይፈልጋል። በቀጭን ብዙ ጊዜ ጥያቄ ስለሚበዛብኝ ነው እነዚህን ያመጣዋቸው። ያምራል በጣም። ነጠላውም ይሄን ይመስላል። አንድ ነው ተቀራራቢ ነው። ብዙ ሻይን የሚያደርጋል አየው ውስጥ ላይ ትንሽ ሻይን የሚያደርጋሉ። ያምራል በጣም። 40 ሰፊ ነው፣ 4 አርብ ነው። ይሄ ዋጋ አልቆለት 8500 ብር። 8500 ብር። ይሄኛውም ከዛ ሳይዝ ትንሽ ከፍ አሁን ቀጭን ይፈልጋል፣ መካከለኛ ይፈልጋል፣ ሰፊ ይፈልጋል። ያው እንግዲህ የሰውን ፍላጎት በሁሉም አማራጭ እንደዚህ ያደረግን እያቀረብን ነው። አቀርበንም እናዘጋጀዋለን፣ እንጨርሰዋለን። ነጠላው ይሄን ይመስላል። ያምራል በጣም። ይሄን ይመስላል ቴዲዬ። ፏ ያለ ነው። 40 ሰፊ ነው። እሺ አርቡ እንደምናየው 40 ሰፊ ነው። ሁሉ ጊዜ እንደምንለው አንድ አይና የሆነውን አንድ አይና እና ቴዲ አሁን ይሄ አንድ አይና ነው። ይሄ አሁን አንድ አይና ጥርት ያለ ነው። በደንብ ይታወቃል። ምንም ጥያቄ የለው። ይሄ እንደዚህ ሆኖ ደብል ሲሆን በቃ ልክ እንደዚህ ነው። ለከስተመር እናገርልን እንጂ አንደኛና ሁለተኛ ብዙ ጊዜ አይለይ። ምንም እንግዲህ ያስለመድን ነው። ትምህርት እየሰጠን ይሄ አልቆለት 9000። እቺ ልብስ በቀጭን ጥበብ ነበራት በብዛት ተሰራ ነበር። በነጭ እንደዚህ ያለ ያሰራዋት ታምራለች በጣም ታምራለች። ደርገና ሰራናት እንደምንለው። ይሄም አንድ አይና ነው። ይሄ ደብል ይሆናል። እሺ ነጠላው እናንተ ነው አንድ አይነት ነው። ቀሚሱ 40 ሰፊ ነው። ይሄ በደንብ 40 ሰፊ ነው። ከሌሎች ትንሽ 40ቸው ሰፋ ያሉ ነው። ይሄን ይመስላል። ዋጋ አልቆለት 7000። ይሄማው ሌላ አይነት ዲዛይን ነው ቴዲዬ። ከትልቅ ጥበብ ቀንሽ ያሰራሁት ነው መጀመሪያ ላይ ካሳየዋችሁ። ያው በተለያየ ዲዛይን የሚፈልግ ሰው ስላለ ሁሉንም ለዛ ብዬ ነው።
ይሄው ያምራል። ይሄም ያምራል። እሺ ይሄን ይመስላል። ፏ ያለ ነው። ዋጋ አልቆለት 8000 ብር። ይሄ ልብስ ቴዲዬ በባለፈው አይተነዋል። ተሰርቶ ወጥቶ ሌላ አዲስ የመጣ ነው። ይሸመና በየ2 ሳምንቱ በየ3 ሳምንቱ እየሸመነ ያመጣልኛል ሸማኔ ፈላጊ ያለው። ይሄን ይመስላል። ያምራል። በነገራችን ላይ ካሜራው በደንብ ያሳየዋል። አሁን ዲዛይን አለ። እያንዳንዱ ዲዛይን አለ። እንደውም መራቅ ብለህ ስታየው ነው የሚያምር። አዎ እዚህ ሆነ በደንብ ይታያል። ብዙ አይነት ዲዛይን አለው። ያምራል በጣም። እንደዚህ እያደረግንም ነጫጭ ልብሶችን እናቀርባለን። በተለያየ ዲዛይን ምንም ጥያቄ የለውም። አዎ እያደረግን እናቀርባለን። ያምራል በጣም። ነጠላው ፏ ያለ ነው። አርበ ሰፊ ነው። እንግዲህ ሁሉ ጊዜ እንደምንለው ነው። ይሄን ይመስላል። ይሄ ልብስ ዋጋ አልቆለት 12000 ብር ነው። ይሄ ልብስ ደግሞ በሌላ ስራ መጣ ነው። የዚህን ስራ ለቴዲዬ ነው የምጠይቀው። እስቲ ይሄ በምን አይነት ስራ ተሰራ? ይሄኛውማ ኬሻ ነው። ይሄኛው ኬሻ ስራ ነው። ይሄው ሌላ ነው። ነገራችን ላይ ውስጡ ሌላ ነው። እቺም ሌላ ናት። ወሸማኔ በደንብ እንትን ብሎ ነው የሚሰራው። አሁን ይሄን ስራ እዚህ ላይ ቢያደርገው ይሄ ዲዛይን አይወጣም። ትክክል። ናይስ። እያንዳንዱ ማለት አይን አለው ደግሞ ሸማኔ ሲሰራ አይን የሚባል አለ። እያንዳንዱ እያስገባ ነው የሚሰራው። ያው በጣም የሚያምር ነጭም እንደዚህ ብሎ ያምራል። የእውነት ይሄ እያንዳንዱ ሲገጣጠም ቴዲዬ በስመ አብ ልክ እንደሌሎቹ እዚህ ይራቀቁበታል። ምንም ጥያቄ የለውም። ያምራል። ነጠላውን ዲዛይኑ መሀል ያለውን አወጣ ነው ስለሚያምራየው። ይሄን ይመስላል። ያምራል በጣም። ይሄ ዋጋ አልቆለት 10000 ብር። ይሄ ልብስ እንዳየነው ቴዲዬ ቅድም በጎልድ ነገሮች ያየኸው በሲልቨር ደግሞ በከለር እንደዚህ ይሰራል። እሺ ያምራል በጣም። እንግዲህ የምትፈልጉትን ነው። ነጩን ብቻ የምትፈልጉ ነጩን ብቻ፣ በጎልድ ብቻ የምትፈልጉ በጎልድ፣ በቀጭን የምትፈልጉ በቀጭን አማራጭ ሞልቷል። ይሄን ይመስላል። ነጠላውም ያው ይሄ ልብስ የቤቱ ብላ ያዘው በጣም ነው የሚያምር። ኦኬ የታዴ ብዬ ያምራል። እውነቴን ነው። ይሄ ምንም ያምራል በጣም። ይሄን ይመስላል። አርበ ሰፊ ነው። በደንብ ፏ ያለ ነው። እሺ ያው እንግዲህ ለስርዓተ ቤተክርስቲያን ጋብቻችሁ ለምታደርጉ ለምታጅቡ ይሄ ለብሳ ስታጅቡ እኛም ዋጋ ቀነስ እናደርጋለን። ምንም ችግር የለውም። ይሄ ዋጋ አልቆለት 12000 ብር። ያው ቴዲዬ እየተገጠሙ አሁን በኋላ አሳያለሁ። እዚህ ነጭ አሁን በሙሉ ብትና ያሳየናችሁ። እዚህ ቀጥሎ ግን የተሰሩ ልብሶች ስላሉ ነጭ ልብሶች እነሱን ተሰርቶ ምን ይመስላል የሚለውን ደግሞ እናሳያቸዋለን። ሳምፕል በጣም የሚያማምሩ ናቸው። ተሰርቶ ደግሞ ምን ይሆናል የሚለውን እናሳያቸዋለን። ወደ መጀመሪያው ልብስ ነው ቴዲዬ። በጣም ነው የሚያምር። 4 አርብ ነው። 5 አርብን ከፈለጋችሁ 5 አርብ ማድረግ እንችላለን። ጊዜ ብቻ ነው የሚያስፈልገው። 2 አይና ነው። 2 አይናም ሆኖ ደብል ነው የተሰራው። በደብል ነው የተሰራው። ሁሉ ጊዜ እንደምንናገረው ውድ ከስተመሮቻችን ይሄ ቅምቅማት እንደዚህ ብሎ ካልተቀበቀበ አሁን ለምሳሌ እንደዚህ ብናደርገው ሌላ አይነት እንትን ነው የሚያመጣው። ዲዛይኑ አይመጣም። እያንዳንዱ ፓርት እንደዚህ ብሎ ነው የተቀመቀመ። የስፌት ቦታውም እያንዳንዱ ቦታ ላይ ያው ጊዜና በደንብ ተወስዶ ነው የሚሰራው ለከስተመር። ይሄን ለፕሮግራም ነው የሚያደርጉት። ለመቀበያ ይሆናል። ነጠላው ሲለበስ እንደዚህ ነው። ከነጠላው ውጭ እንየው ካልነ ይሄን ይመስላል። የወገብ በላይ ሹራብ ስራ ነው። ይሄ ሁሉ ጊዜ እንደምንለው ነው። ማስፋት ማጥበብ ይችላል። ይሄ ከባለሙያ ቦታ ላይ ወስዶ ማስጠበብ ምናምን አይቻልም። ደውለው በቴሌግራም በዋትስአፕ በቀጥታም ደውለው እንዴት ላድርገው ቢሉ ውስጥ ላይ ማስፋት ማጥበብ ይችላሉ። ይሄው እንግዲህ ከስተመር የሚወደው ነው። ይሄ ዋጋ አልቆለት 14500 ብር። ወደሚቀጥለው ልብስ ስንሄድ አሁንም ይሄ ልብስ ነጭ ልብስ ነው። በነገራችን ላይ ነጭ ልብስ ብዙ አይነት አለው ቴዲ። በጣም አሁን በጥልፍና በፈርጥ እየመጣ ነው። በሸማ ስራ እንደዚህም ሆኖ እየተሰራ እየመጣ ነው። ከዚህም ደግሞ እየሰፋ እያንዳንዱ ማድረግ ይቻላል። ጊዜ ካለ ከስተመር በሚፈልጉት አይነት መሰራት ይችላል። ምንም ችግር የለውም። ነጭ ልብስ ጊዜ ግን ያስፈልገዋል። ይሄኛው ደግሞ ውድ ከስተመራችን እንደዚህ ሆኖ ይሰራልኝ አለች። ያው በነገራችን አንድ ሰው የፈርጥ ልብስ ሲያዝ ዝም ብሎ ባንዲ አይደለም። በደንብ ተወያይተንበት ይሄ ከዚህ ሁን ብለን ነው እንደዛ አድርገን የምንሰራው። ብዙ ጊዜ እንደዛ ነው። የፕሮግራም ልብስ ተወያይተንበት 2-3 ቀን ምናምን አብረን ይሄ ሁን እየተባበልን ነው የምንሰራውና ይሄን ይመስላል። በጣም ነው የሚያምረው። በሁለት አይና ነው የተሰራው። 5 አርብ ነው። ሰፊ ነው። 5 አርብ ነው። በሁለት አይና ነው የተሰራው። በሁለት አይና ሆኖ በታችም ደብል ነው የሆነው። በሁለት አይና በራሱ ግዴታ መሆን አለበት። አሁን ልብስ ይሄ ይደረብም ይሄ ከብዳል የሚባል በፍጹም የለም።
ልብስ ደብል ሲሆን ነው የሚያምርበት። የእውነት እኛም ያው አይተን ነው እንጂ የማይሆነውን አናደርግም እኮ ደብል ስለሆነ ደብል ይሆናል የሚል እንትንም የለንም። ግን በደንብ ስለሚያስፈልግ የልብሱ ውበት የጥልፉ ከታች ያለው ጥልፍ እንዲሸከመው ሲጠረጠር በደንብ ውበት እንዲኖረው ደብል እየሆነ ነው መሰራት ያለበት ነው ሁልጊዜም ብለው። ሁለት አይናም በጣም ወሳኝ ነው። በቃ ሁለት አይናም በጣም ነው የሚያምር። 5 አርብ ነው። እያንዳንዱ ቦታ ላይ ፈርጦች አሉ። ያው ፈርጥ ስናደርግ በፊትም እንደምንለው ዝም ብለን አይደለም የምናደርገው። ከእያንዳንዱ ቦታ ላይ ፈርጥ ግዴታ ከሚያስፈልገው ቦታ ላይ ፈርጥ እናደርግበታለን። ከኋላ ላስቲክ ነው። ይሄ ፍሪ ሳይዝ ነው። ኦኬ ይሄ ማስፋት ማጥበብ አይቻልም። ራሱ ላስቲኩ ስትሬስ ስለሚያደርግ ዋጋ አልቆለት 16500 ብር ፏ ያለ ነጠላለው። ይሄን ይመስላል። ውድ ቤተሰቦቻችን የዛሬዎቹ እንግዲህ ነጫጭ አልባሳት ናቸው። ነጫጭ አልባሳትን መቼ ነው የምታሳዩን እያላችሁ ነበር፣ በሰፊው እየጠየቃችሁ ነበር። እንግዲህ ከታዴ ፈርጥ ደግሞ እስኪ ነጫጭ አልባሳት ምን ይመስላሉ ብለን ወደ እናንተ አደረስናችሁ። ዛሬ የምትመለከቷቸው አልባሳት እንዲሁም ደግሞ ያላያችኋቸው እንግዲህ ከላይ የተሰቀለው በጣም ብዙ ነው። መራርጠን ነው ወደ እናንተ የምናመጣው። ሁሌ እንደምንላችሁ ከእጃችሁ ያለ ሊሆን ይችላል፣ እዚህ ቪዲዮ ላይ ያላያችሁት ሊሆን ይችላል። ማንኛውም ነጭ ልብስ ለታዴ ብትልኩለት ጥንቅቅ አድርጎ ሰርቶ ባላችሁበት ያደርስላችኋል። ሳምንት እንመለሳለን። መልካም ሳምንት ይሁንላችሁ።